መርዝ እየጨመሩ ሲመርዟት ነበር። ይኸውልህ በአምላክ አለቀ። ማን ሆንኩ ማንነቴን ነው ማስተምረ የረሳኝ ይመስለኛል። 101% ነው የምጠቀመው። መራመድ ያቃተሽ ግን ለምን እንደሆነ ታውቂያለሽ? ምንም ነገር ቢሆን ለማድረግ በጣም ዝግጁ ነው። ከጓደኛሽ ጋር በተቃራኒ ለመቆም ቢሆን አሁን እጅ ወገውን ነው የምሰጠው። ተው ተው፣ አሁን አይሆንም። ይንጋ ቢነጋ ይሻላል። ማንሽ መሰለሽ? አሁን መጨረሻሽ አብነት ለህብስት ሲል እህቱን አንቆ ሊገላት ሙከራ አደረገባት። ከዚህ በላይ መሰቃየት የለባትም። ለምንድነው ከሰው ተፈጥረሽ ይሄን ያክል ሰውን የምታሰቃየው? የሚለው አብነት ምንም ለእህቱ ሳያዳላ የህብስት ስቃይ እጅግ በጣም አሳዘነኝ በማለት እህቱን አንቆ ሊገላት ሞክሮ ይገኝ ነበር። ታዲያ ለአብነት ምን ብለሽ ነው በማለት ይፍቱ ስራ ህብስትን እያሰቃየቻት ትገኛለች። ቆይ ወንድሜ ስላንቺ ምንድነው የሰማው? እናም ለምንድነው ሊያንቀኝ የሞከረው ስትል ነበረ። አንቺ ከመሽመድመድም በላይ ሌላ ስቃይ ይገባሻል በማለት ህብስትን መሬት ላይ ጥላ እየቀጠቀጠቻት የምትገኘው እቺ ልጅ አሳዘነችኝ የምትለዋ ታፈሱ ህብስት ከወደቀችበት አንስታ ወደ መኝታ ክፍሏ እየወሰደቻት ትገኛለች። ታዲያ ታፈሱም ቆይትዬ ምን አድርገሻት ነው እንደዚህ የምታሰቃየሽ? እያለችም ህብስትን ጠይቃት ነበረ። ህብስትም ምንም በማላውቀው ጉዳይ ምን እንዳደረኳት አላውቅም፣ ነገር ግን እያሰቃየችኝ ነው ትላት ነበረ። ታዲያ ታፈሱ ህብስትን ለማረጋጋት በአምላክ እትዬን ገላምጧት ነበረ። ምናልባትም በሱ እልክ ተነሳስታ የእሱን እልህ ለመወጣት ይሆናል። አንቺ ምንም አላደረግሻትም ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ህብስት ፊልምን ክፍል 11 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በህብስት አልደራደርም የሚለው በአምላክ ለምን እንደዚህ ታሰቃያታለች ሲልም እህቱን ለመግደል ወይም ደግሞ ለመደብደብ እየሞከረ ይገኝ ነበር። ለአንዲት ተራ ሴት ስትል እንዴት እኔ እንደናት ሆኜ ያሳደግኩህን እህትህን ትደበድበኛለህ? የምትለዋ ይፍቱ ስራ በአምላክ ለአንዴና ለመጨረሻ ጊዜ ነው እዚህ ቤት የምትኖረው እያለችም ማስፈራራቷን ቀጥላለች። ታዲያ በአምላክም እንደ እናት መሆኑ ቀርቶብሽ እንደ እህት በሆንሽልኝ። ቆይ ህብስት ምንድነው ያደረገችሽ? ምንድነው ጥፋቷ? ለምንድነው ቆማ እንዳትሄድ የምታደርጊያት? ይላት ነበረ። ወይዘሮ ይፍቱም ምንም የምትናገረው ነገር ስለሌላት በአምላክን ከማስፈራራት እና አይመለከትህም ከማለት ውጪ ምንም አይነት መልስ አልመለሰችለትም። ታዲያ በማምላክ እልህ ተነሳስታ ህብስትን እየደበደበቻት ትገኝ ነበር። አንቺ ሽምድምድ እዚሁ እንደተሽመደመድሽ ትቀሪያለሽ የምትለው ይፍቱ ስራ ይህ ላንቺ ሲያንስሽ ነው በማለት ህብስትን እንዳልሆነ አድርጋ ቅጥቅጥ አድርጋት ነበረ። በአምላክ እኔን ሊገለኝ የነበረው በአንቺ የተነሳ ነው። አንቺ አቃጣሪ ምንድነው ለበአምላክ ያቃጠርሽውም ትላታለች። አብነት ለአቶ አለም ታዛዥ እንደሆነ እየተናገረ ይገኛል። አብነትና ለአለም የሚሰሩት አንድ ስራ ስለነበረ በተደጋጋሚ መገናኘታቸውን እንደቀጠሉ ይገኛሉ። ታዲያ አብነት እባክህ እኔ እናንተ የምንሰራውን ስራ በተቻለ መጠን በአምላክ አይወቅ የሚለው ለአለም እያስጠነቀቀው ይገኝ ነበር። አብነትም በአምላክ እንዳትነገር ብሎኛል ለአለም በማለት ለበአምላክም ሆነ ለህብስት እያንዳንዱ የሚሰራውን ስራ እያመጣ ይገለብጥላቸው ነበር።
የህብስትን ገንዘብ የሚፈልጉት እንጀራ እናቷና አባቷ አሁን ላይ ህብስትን ወደ ኋላ የሚያስቀራትን ነገር ሙሉ በሙሉ እያደረጉባት ይገኛሉ። ይህ ሁሉ ስቃይ አይገባትም የሚለው በአምላክ ህብስትን ከነዚህ ዘንዶ አፎች ለማውጣት እሞክራለሁ፣ ነገር ግን አንዴ አፋቸው ስር አስጠግተዋታል። እኔ እንኳን ላውጣሽ ብል እነሱ ይውጧታል ይል ነበረ። አብነትም እባክህ በአምላክ ተረጋጋ፣ በእንደዚህ አይነት መንገድ ህብስትን ልታድናት አትችልም፣ በተረጋጋ መንፈስ እናም ትዕግስት በተሞላበት መንገድ ህብስትን እናግዛታለን እያለም በአምላክን እያረጋጋው ይገኛል። በአምላክ ከዋለበት ሲመለስ ህብስት እያለቀሰች እናም አልጋዋ ላይ ድፍት ብላ አገኛት። ታዲያ በአምላክም ጥያቄውን ቀጠለ። ህብስት ምን ሆነሻል ይላት ነበረ። ህብስትም በአምላክ እባክህ ከዚህ በላይ እዚህ ቤት መቆየት አልፈልግም፣ እባክህ እንድታስወጣኝ እፈልጋለሁ ስትልም ተማጸነችው። ለገንዘብ ብላ ጓደኛዋን እየከዳቻት የምትገኘው ሄርሜላ ገንዘቡ እናቴን ለማሳከም ያስፈልገኛል፣ ህብስት ማለት እድሜ ልኳን ቀዳ እንኳን የማስጨርሰው ገንዘብ ነው ያላት። እኔ ግን ለእናቴ መድኃኒት መግዣ እንኳን የማወጣው 200 ብር የለኝም ስትልም ህብስትን እንደምትከዳት እናም ከኋሏ እንደምታሴርባት ለአቶ አለም እየነገረችው ይገኛል። አቶ አለም ህብስትን የሚጎዱ እያንዳንዳቸውን ነገሮች ከማድረግ ወደ ኋላ እንደማይል የሚታወቅ ጉዳይ ነው። በአምላክ ደበደበኝ የምትለዋ ይፍቱ ስራ ለአቶ አለም ይህ ጨምላቃ የሆነ ልጅ አሳድጌ ሊደበድበኝ ሞከረ ስትልም ነግራው ትገኛለች። አቶ አለምም ይህ ልጅ ከቤቱ ህግ ውጭ እየሆነ ነው፣ ስለዚህ ዋጋውን መሰጠት አለበት፣ እንዴት ቢደፍር ነው አንቺን የሚደበድብሽ ሲልም ወደ በአምላክ ክፍል ለመሄድ እየተንሰፈሰፈ ይገኛል። ታዲያ ይፍቱ ስራ ቆይ ለአለም አሁን አይደለም ጠዋት ሁሉም ነገር ይደርሳል፣ ይህንን ጨምላቃ እልክ ታስገባልኛለህ ስትለውም ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።